ይመስላል። በዛ ላይ ደግሞ በጣም ሰፊ ነው። ታዲያ ይኸውልሽ እኔ አባታችሁ እንደዚህ አይነት ቤት ሰርቼ ነው ማስቀምጥላችሁ። ጉረኛ ምን በልጆች ታሳብባለህ? አንተ ራስህ ቤት በጣም ስለምትወድ ነው የምትሰራው። ይኸውልሽ ማለት እኔ ለልጆቼ ነው የሰራሁት። ለእኔማ 70 ካሬ ሜትር ላይ የምሰራት ቤት ተበቃኝ ነበር። ይህንን ቤት የሰራሁት ለልጆቼ ነው። እሱስ ልክ ነህ። ቤት ለመስራት ስንቱ እድሜውን በሙሉ ፈጅቷል። እሱን ነው እኮ የምልሽ ማለት። ይኸውልሽ ልጅ ከወለዱ አንዳች ጥሪት ማስቀመጥ ግድ ነው። ልጅ ወልዶ በድሎ ያድጋል ማለት በልጅ ላይ መልሶ ጠላት መሆን። የሁሉ ቤት ምን ያደርግላቸዋል ብለህ ነው? ለውሃዬና ለይቢ አንዳንድ ቤት ካላቸው ይበቃቸዋል። ሌላውን ግን ሰርተው አውቀውት ነው መኖር ያለባቸው። እሱስ ግድ ነው። ኤቢ እንዴ መዲ ምን እያደረግሽ ነው? ክፍሏ ሂጂ እስኪ። እንጃ እማዬ፣ ብቻ ደግሞ ጥራት እንዳትይ። እንዴ ወደሽ ለምንድን ነው የማልልሽ? ሂጂና ጥረት። ኧረ እማዬ አንቺ እንዴት ነው ነገሩ? ተጎረመሰና ልታዘዝ መጣ ማለት ነው? ቤጂና ጥረት። ቆይ ለምጌል ቁጭ በይ እንጂ እኔ እጄ እጠራታለሁ። እሷ እያለች አንተ ምን ቦጣህና ነው ሂደህ የምትጠራት? አህያን በወለደች ታርፋለች አሉ። ሂጂ አንቺ ተነሽና ጥረት። አይ ቅድም እፈልጋለሁ እያለችኝ ስለነበረ በዛው አናግራታለሁ ብዬ። እንዴ ምንድን ነው ይሄ? እፈልጋችኋለሁ ዛሬ እኔንም እኮ እንዳተኝ እፈልግሻለሁ ብላኛለች። እንደውም አስታወስከኝ፣ እኔ ራሴ እጠራታለሁ። ኤቢ ሂጂና እነ ናታንን ጥሪያቸው። ሂጂ እነ ናታንን አንቺ ጥሪያቸው። እሺ እንዲህ ቤተሰብ ተሰብስቦ ከአንድ ስፍራ ላይ ቁጭ ብሎ ሲጫወቱ እንዴት ደስ ይላል። እውነት ለመናገር እኛም ውዶችዬ ለዚህ ቀን ያብቃን። በእውነቱ ነገር ከኃጢአት በስተቀር የልባችንን መሻት ፈጽሞ ያብቃን ነው የምንለው። እንግዲህ አይዟችሁ፣ ተስፋ አለን። እንደ እግዚአብሔር ፍቃድ ይሄም የኛም ይሆናል በሚል እናስበዋለን ማለት ነው። እንግዲህ ሲጫወቱ ነበረ። አባትም ልጆቹን እያሳቀ ነበር። ልይቱንም ራሱ ወይኔ አቢጌል ካሁን ነገራት፣ ካሁን ምን አለች እያለች ጮለቅ እያደረገች አባቷን እያየች እየሳቀች ነበረ። እንግዲህ ጋሽ ደረጀ ለልጆቼ ነው አለ። እኔማ 70 ካሬ ላይ ብሰራ ይበቃኛ የለም ወይ? ይህን እኮ የሰራሁት እንደዚህ መሰለ ቤት የሰራሁት ለልጆቼ ነው እያለ ነበረ ሲል ነበረው። ጉረኛ አለች። ወይኔ እውነት ነው። ልክ ነህ። እንዲያውም እውነት ነው። ምክንያቱም ስንት ሰው አለ ይህን ለማግኘት የታገለ እድሜ ልኩን ራሱ ቤት ለመስራት ሲያስብ የነበረ ግን ሳይሳካለት ያለ ሰው ብዙዎች አሉ። እኛ ግን እግዚአብሔር ይመስገን ደግሞ ይሄ ሁሉ ቤትስ ምን ይሰራላቸዋል? ለእነሱ እኮ ይበቃቸዋል። አንድ ቤት የሆነ የአቢጌል አንድ ቤት ይበቃቸዋል፣ አንድ ቤት ይበቃቸዋል። ሌላውን ራሳቸው ሰርተው ለፍተው እንዴት እንደሚገኝ አይተው ሞክረው ያገኙ እንጂ እንደዚህማ ባለበት ቦታ ላይማ መኖር አይቻልም እያለችው ነበረ። አዎ ልክ ነሽ እያለ ነበረ። እሱም እንግዲህ መልካም አባት ያለው ሰው እንደዚህ ይታደላል ማለት ነው። የምን ስደት ነው? ምንድን ነው ሁሉን ነገር ይሄ ለልጆቼ እያለ የሚያጠራቅም አባት 1000 ዓመት ይኑር። በእውነቱ ነገር አባቶቻችንን ያቆይልን ነው የምንለው። ለእኛ ብዙ ዋጋ ከፍለው ነው እዚህ ቦታ ላይ ራሱ እንድንደርስ ያደረጉት። እነሱ የማያገኙትን ለኛ አሳልፈው እየሰጡ ነውና እድሜ ከጤና ጋር ይደልልን ነው የምንለው። በእውነቱ ነገር ማርትዬም ራሱ በጣም በደስታ እየተፈነከነከች ትገኛለች። በጣም በደስታ ተውጣለች። ጋሽ ደረጀ ግን የገባበትን ወጥመድ በጣም በከባድ ነገር እየተፋለመ ይገኛል። ፊልማውም ወይዘሪት መድኃኒት አግኝታለች ማለት ነው። እንግዲህ ፊልም ያው እዚህ ላይ ያበቃል፣ ይጠናቀቃል ማለት ነው። እሷ እንግዲህ እህቴን ተጫውቶባታል አይደለ ወይ? እስከዛሬ ድረስ እንደዚህ አድርጎ በሌላ ላይ የመጣው ለምንድን ነው? እስኪ እናያለን እያለች እየቦከሰች ትገኛለች። ራሷን አንዴ ምኗ መድኃኒት እሷ ሁሉ ነገር መረጃውን ሁሉ አጣርታ ይዛለች ማለት ነው። በዚህ በመቀጠል ማርትዬ ራሱ ተነሽና አክስትሽን ጥሪያት ስትላት ራሱ አቢጌልን ጥሪያት እንዲያተኝን ያለ ዲም እያለች ነበረ። እንዲህ ላለዚሽ ነው እንዲህ ተነሽ እያች ስትቆጣት
ቆይ እንደውም ምን ያሄድ ያለው ቅድም እፈልጋለሁ ስትለኝ ነበር። ምንድን ነው እላታለሁ። ቆይ ሄድ ያለሁኝ እያለ ሲነሳ አርፋ ተቀመጥ ምን ቦጣህ ነው ያለችው። እንደዚህ ያለ ፍቅር ይስጥ። ምን ቦጣሽ ምን ቦጣህ። እንዲያው የዚህን እንትን ፍቅር እንዲያው መድኃኒዓለም ያጥፋው። እንዲያው በእውነቱ ነገር የኦንላይን ፍቅር ያጥፋው ነው የምለው። እንደኔ እንደራሴ ማለት ነው። እኔ ቤተሰብ እናንተን አልነካው፣ እንደራሴ ግን ያጥፋው ነው የምለው። ምክንያቱም ብዙ ሰዎች ብዙ እህቶቻችን እየተጎዱ እየተበሉ ካላከማሌ ሆነው ያሉት ምንድነው? አወኩሽ አወኩኝ ተዋውቀናል፣ በቃ ፍቅር የማሬ ሞኩልሽ፣ ካላንቺ መኖር አልችልም፣ ነይልኝ። እንዴት ነው? ከዛ ልቧን ስምጥ አድርጎ ይወስዷል። ልብ የማይመለስበት ቦታ ውስጥ እሷ እዚህ ተጣግራት ብላለች። ሲደክማት ማረፊያ የላት፣ ሲርባት መብሊያ የላት፣ እንቅልፏ ሲመጣ መኝታ የላት። ያን ሁሉ ስትል ትኖራለች። እሱ እዛ እየተተራመሰ አንዴ ቢራውን እየተጎነጨ አንዴ ከአንዷ ሴት ሲዝል ይውላል። በአብዛኛው ወንድ እኔ በአብዛኛው ነው እንዲያውም ብዬ የምናገረው ማለት ነው። በአብዛኛው 2-3 የሌላቸው የሉ። ትበላለች አትበላም ነው የሚሉት። በእውነቱ ነገር እግዚአብሔር አምላክ እንድቦና ይስጠን ለሁላችንም። እዚህ እሷ ደሟ ነው ላቧ ብቻም ሳይሆን ደሟም ጠብ እያደረገች እየሰራች ነው የምትልክለት። እሱ ግን የማንም እንትን መባያ ያደርጋል። ከአንዱ አንዴ ይቀበላል፣ ከአንዱ አንዴ ይህን ሰርችልሻለሁ፣ ይህን ቢሰራ ስመጭ ታርፊያለሽ፣ ብዙ ነገር ይላሉ። እውነት ለመናገር እግዚአብሔር ግን ከዚህ አይነት ይሰውረን መድኃኔዓለም። የልፋታችንን ቆጥሮ የራሳችንን ላብ የሰውም ላብ አንፈልግም እኛ። የሰውም ድክመት፣ የሰውም ቁስለት፣ የሰውም ችግር አንፈልግም። የራሳችን ብቻ ትበቃናለች። የማንም ላይ አንደርስም። ስለዚህ አትድረሱ። አንዳንድ ወንዶች ተጠንቀቁ። ዛሬ እንደዚህ ሆና ሰርታ ለፍታ ያገኘችውን ገንዘብ አንተ ብበላውም ነገ ግን የዘላለም ቤትህ ምን ሁና እንደምትጠብቅህ እያሰላህ ብሯ እንደምታሰላህ ሁሉ ህይወትህንም የዘላለም ማረፊያህንም እያሰላህ ነው መኖር ያለብህ ማለት ነው። እህቶቼ ተጠንቀቁ በዚህ ላይ በዚህ አጋጣሚ። ምክንያቱም ብዙ ነገሮች የሚፈጠሩ አሉ፣ ብዙ ነገሮች የሚሆኑ አሉ። እናንተ ሳታስቧቸው እናንተ የምትሏቸው በሌላ መንገድ ይሄዳሉ፣ እነሱ የሚሏቸው በሌላ መንገድ ይኖራሉ። ለወንድ ከማብላት እኔ እግዚአብሔር ነው የምላችሁ። ምን ነው ቤተሰብ ከመጀመሪያ እስከ መጨረሻ ድረስ ልቅም አድርጎ አይበላው። ምክንያቱም ቤተሰቦቻችንን ሳንችል ቤተሰቦቻችንን ሳንረዳ ሌላ መርዳት የለብንም። ሲቀጥል ደግሞ ቤተሰቦቻችን ለኛ ብዙ ዋጋ ከፍለው ነው እዚህ ደረጃ እንድንደርስ ያደረጉት። ከልጅነት እስከ እውቀት ድረስ እስካሁን ድረስ እነሱ የማይለብሱትን እነሱ የማይበሉትን ምግብ አሳልፈው ለኛ እየሰጡ ብዙ እናቶች ብዙ አባቶች እነሱ ጫማ ሳይለብሱ ለኛ ጫማ አልብሰው የሚሄዱ ብዙ አባቶች አሉ፣ ብዙ እናቶች አሉ። ልጅ አንቺ መርብሽ አንቺ ቢ እኛ በልተናል እነሱ እያደሩ እንደዚህም ሆኖ የሚያሳድጉ ቤተሰቦች አሉ። ግን ዛሬ እኛ እነዚህን ትውት አድርገን ወደ ሌላ በኦንላይን ላይ ተዋወቅን። ማሬ ፍቅሬ ሞትኩልሽ፣ ካላንቺ አልተበላኝም፣ በላሽ ወይ ጠጣሽ ወይ ተኛሽ አረፍሽ ረፍትሽስ እንዲህ የሚል ብዙ ወንዶች አሉ። ከምር እናንተ ደግሞ ልቦና ይስጣችሁ። ጠንካራ ሴት ለምንድን ነው የተሰደድኩት? ምን አላማ ኑሮዬ ነው? አላማዬ ምንድናት? እችን አላማ ማሳካት አለብኝ ብለሽ አላማሽን በእስክሪብቶና በወረቀት ግጥም አድርገሽ ጥፈሽ ከዚች ዓመት እስከዚች ዓመት እችን ብሰራ ከዚች ወር እስከዚች ወር ድረስ እችን ብገዛ እችን ባደርግ እያልሽ የራስሽን በራስሽ ማውጣት እንጂ ያለብሽ የማንንም ገንገበት የማንንም ግሰን መቀለብ የለብሽም። እውነት ለመናገር እህቴ። ስለዚህ ማንም ይንጣ ማንም አንቺ ጠንካራ ሆነሽ ብቻ ተገኝ፣ ነገ ጧት ታገኘዋለሽ። ቆይ አንዳንዴ ግን እኔ የምለው ማለት ነው በእውነቱ ነገር የምለው የመጣንበትን የምንረሳ ብዙዎች አለን። የመጣንበትን ጥን ያልመጣንበትን የምናዲያክር የምናቦካ ብዙዎች አለን። ወንድ እኮ ጠፍቶ አይደለም ስንሰደድ ሞልቷል እኮ። ለምን እዛው አግብተን አንመጣም ነበረ? ግን የራሳችን አላማ ይኖረናል ብና አይደል የተሰደድ ነው መጀመሪያ ስንሰደድ።
እኛ የራሳችን ኑሮን የራሳችንን አንድ ነገር ኑሮን ከዛ በኋላ ይደርሳል ብለን አይደለ ጊዜያችንን፣ እድሜያችንን፣ ገንዘባችንን መስዋዕት አድርገን የመጣ ነው። ስለዚህ የኛ ጓደኞች ወልደው ከብደው ልታዩ ትችላላችሁ ወደኋላ፣ ግን ነገ ጧት አንቺም ትደርሻለሽ። ጠንካራ ሴት ከሆንሽ እህቴ ከነሱ በላይም ተራምደሽ ትሄጃለሽ። ብዙ ነገር እውቀትሽንም ገንዘብሽንም ሁሉ ነገርሽንም ይዘሽ ራሱ ከተቀመሽ እንደ አንቺ እንቁ ሴት የለም በዚች ምድር ላይ ማለት ነው። እኛ የአረብ ሀገር ሴቶች ነቅለው መጡ ፌንት በልተው መጡ ይሉናል። ትንሽ ስንናገራቸው እኛ ግን ፌንት አንበላም። ፌንት በልተው ነቅለው የሚጠብቁን እዛ ያሉት ናቸው። እውነት ለመናገር የሚያስነቅሉንም እዛ ያሉት ናቸው። እኛ ግን እግዚአብሔር ይመስገን እውቀትም ገንዘብም ፍቅርም ሁሉን ነገር ተምረን ነው የምንሄደው። እኔ እውነት ለመናገር ማለት ነው እዛ እንዴ ሳናገር ማላልፈው ስደትን እኔ እግዚአብሔርን በጣም ነው የምወደው። በጣም ነው የወደድኩትም በጣም ነው የምወደው። ምክንያቱም ብዙ ነገሮች አስተምሮኛል። ታይ ክላስ ከተማርኳቸው ትምህርቶች ይልቅ ስደት መጥቼ የተማርኳቸው ትምህርቶች በጣም በስተውልኛል። እግዚአብሔር ይመስገን እና በቀጣይ በአዲስ ስለምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። ቤተሰብ አበዛሁባችሁ። መልካም ጊዜ ይሁንላችሁ። ሰላም ሁኑ።